ድጋሚ እናንተን የማየት እድል እግዚአብሔር ስለሰጠኝ እግዚአብሔርን እጅግ አድርጌ አመሰግናለሁ። አንደኛ ቆሮንቶስ ላይ ያለውን የእግዚአብሔርን ቃል ነው አብረን የምንካፈለው ዛሬ። ሶስቱንም ቀን ኤግዛክትሊ ይሄ ባይሆንም ግን በዚህ ዙሪያ በእግዚአብሔር ዋና ነገር ዙሪያ አብረን የእግዚአብሔርን ቃል እንመለከታለን። የአንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 እስከ 23 ያለውን ቃል አነብና ወደ ዛሬ የምንካፈለው ክፍል እሄዳለሁ ማለት ነው። ዛሬ መስቀል ነው። በክርስቶስ ቤተክርስቲያን ውስጥ በብዙ ቦታዎች ላይ ሰለብሬት ይደረጋል። ኢየሱስ ለኛ ያደረገልን የሞተልን ነገርና ይሄ ከሆነ 1993 ዓመት ሆነው የኔና የናንተ ጌታ ስለ ሰው ልጆች ኃጢአት በመስቀል ላይ ከተሰቀለ ማለት ነው። እሱ ብቻ አይደለም፣ ደግሞ እሁድ ስንገናኝ ከእንደገና ሰለብሬት የምናደርገው ይሄ ጌታ ደግሞ ከሙታን ተለይቶ ተነሳ፣ በኃይል ተነሳ። ጌታ አምላክ ስሙ ለዘላለም ይባረክ። ወንጌል ይሄ ነው። ወንጌል ኢየሱስ ክርስቶስ ነው። የኢየሱስ ክርስቶስ መሞት ከሙታን መነሳት እኛን ማጽደቁና ይህንን የምስራች ለቀረው ዓለም መንገር ነው ወንጌል። ስለዚህ ዛሬ በዋናነት በሐዲስ ኪዳን ቤተክርስቲያን ውስጥ የመልእክት ዋና የሆነውን የመልእክት አንኳር የሆነውን ይህንን ክፍል አብረን እንመለከታለን። አምናለሁ ደግሞ እግዚአብሔር በዚህ ቃል ልባችንን ይነካል። ቁጥር 18 ጀምሮ ያለውን አነባለሁ። የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ለምንድን ግን የእግዚአብሔር ኃይል ነውና። የጥበበኞችን ጥበብ አጠፋለሁ፣ የአስተዋዮችንም ማስተዋል እጥላለሁ ተብሎ ተጽፏልና። ጥበበኛ የታለ? ጻፊስ የታለ? የዚች ዓለም መርማሪስ የታለ? እግዚአብሔር የዚችን ዓለም ጥበብ ሞኝነት እንዲሆን አላደረገምን? በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗልና። መቼም ይላል ሐዋርያው፣ መቼም የአይሁድ ምልክትን ይለምናሉ፣ የግሪክ ሰዎችን ጥበብን ይሻሉ ካለ በኋላ እኛ ግን የተሰቀለውን ክርስቶስን እንሰብካለን። እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን። ጳውሎስ በዚህ ክፍል ውስጥ ስለተሰቀለው ክርስቶስ ወይንም ደግሞ እሱን ስለመስበክ በዋናነት ሲናገር ትመለከታላችሁ። ምናልባት ይህንን ክፍል ጳውሎስ በሚያስተምርበት ጊዜ ስለ አይሁድ ሲያነሳ ታያላችሁ፣ ስለ ግሪክ ሲያነሳ ታያላችሁ። አይሁድ እንደምታውቋቸው ወይንም እስራኤላውያን ብዙ ምልክትን የሚሹ ሰዎች ነበሩ። ትልልቅ ነገሮች ኢምፕረስ ያደርጓቸዋል። ባህር ሲከፈል እንደዚህ አይነት ነገሮችን ነውና ክርስቶስ በነበረበትም ዘመን አንደኛው ችግሩ እሱ ነበር። ምልክትን የሚሻ ትውልድ ወይንም ዘማዊ ትውልድ እስኪላቸው ድረስ ማለት ነውና ጳውሎስም እሱ በነበረበት ዘመን እነዚህን ሰዎች ያነሳቸዋል። ግሪኮች ደግሞ ፈላስፎች ናቸው፣ ወይንም በሪዝን ነው የሚያምኑት፣ በሎጂክ ነው የሚያምኑት። ለነሱም ይሄ ነገር ሞኝነት ሆነባቸው። እነ ሶቅራጥስ እነ ፕላቶ የነበሩበት ዘመን ነበርና ያ ዘመን በዛ ምርምር ውስጥ የሚያምኑ ሰዎች ናቸው። ግን እሱ ምንድነው የሚላቸው? የኛ መልእክት ግን አንድ ነው። እኛ የተሰቀለውን ክርስቶስን ነው የምንሰብከው ይላል። እና ጳውሎስ ይህንን ክፍል ኬት ነው የሚያመጣው? ይህንን ሐሳብ ኬት ነው የሚያመጣው? ምርምር በበዛበት ዘመን፣ ምልክት በበዛበት ዘመን ሰዎችን ከጨለማ የሚያወጣው፣ ሰዎችን ከሞት ወደ ሕይወት የሚያመጣው ይሄ የወንጌል መልእክት ነው። ስለዚህ ጳውሎስ ቁርጥ ያለ ሐሳቡን በዚህ ክፍል ውስጥ ሲናገር ትመለከታላችሁ። እኛ ግን የተሰቀለውን ክርስቶስን እንሰብካለንና በዚህ ምሽት እግዚአብሔር ይሞግተናል ብዬ አስባለሁ። ለምንድን ነው የምንሰብከው? ለምን የተሰቀለውን እንሰብካለን? ለምንድን ነው ይሄን መስበክ ያለብን? ጳውሎስስ ብዙ ነገር መናገር የሚችል ሰው ነው። ታውቃላችሁ፣ ስለ ትምህርቱ ታውቃላችሁ፣ ያለፈበትን ኤክስፒሪየንስ እናውቃለን። በጣም ትልቅ መምህር፣ ከገማልያል እግር ስር ቁጭ ብሎ ይማር የነበረ መምህር ነው። ግን አሁን ግን ፎከሴ ይሄ ነው።
ምክንያቱም የሰዎችን አይን የሚከፍትና ሰዎችን ከጨለማ ወደ ብርሃን የሚያወጣ ይሄ ወንጌል ነው። እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን። መጽሐፍ ቅዱሳችን ኢየሱስ ክርስቶስ ሲመጣ ይዞት የመጣው የምስራች እንደሆነ ወንጌል እንደሆነ በእነዚህ በወንጌላት ላይ ተጽፎ እንመለከታለን። በግልጽነት ተጽፎ እንመለከታለን። ኢየሱስ ክርስቶስ ከሰማይ ይዞት የወረደው ባነር ወይንም ይዞት የወረደው መፈክር ልትሉት ትችላላችሁ። አንድ ነው። የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷል። ይሄ እግዚአብሔር ሐሳቡ ነው። ይሄ እግዚአብሔር ልቡ ነው። ጳውሎስም በዚህ በአንደኛ ቆሮንቶስ ላይ እያነሳ ያለው ነገር ይህንን ነው። ሰዎችን የሚያድናቸው ይሄ ነው። የተሰቀለው ኢየሱስ ነው። ለአንዳንዶች ሞኝነት ነው፣ ለአንዳንዶች እብደት ነው። ለኛ ግን የመዳን ምልክት ነው። ይህንን ወንጌል እንሰብካለን። የተሰቀለውን ክርስቶስን እንሰብካለን። ለኛ የሞተልንን ኢየሱስን እንሰብካለን። እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን። ምናልባት በዚህ ምሽት አንዳንድ ነገሮች ጠንከር ብዬ ብናገር ከዚህ የተነሳ እንደሆነ እንድታስቡ በጣም ፈልጋለሁ። ጳውሎስ በመልእክቶቹ ውስጥ በተደጋጋሚ ካነሳቸው ሐሳቦች ሮሜን መጽሐፍ ብታነቡ ወንጌል ነው። ይሄ ወንጌል ስለ ልጁ ነው ይለናል። ወንጌልን ባልሰብክ ወዮልኝ ይላል። በጣም ነው የሚገርመው። ባልሰብክ ወዮልኝ። ወንጌል የሐዲስ ኪዳን ቤተክርስቲያን ዋና ነገሩ ነው፣ አንኳሩ ነው። ወንጌል ኢየሱስ፣ የተሰቀለው ኢየሱስ፣ የሞተው ኢየሱስ፣ በሶስተኛው ቀን ከሙታን ተለይቶ የተነሳው ኢየሱስ። ሃሌሉያ! በእውነት እግዚአብሔር ይርዳን። እግዚአብሔር በዚህ ምሽት አይኖቻችንን ይክፈትልን። በዚህ ምድር ላይ እግዚአብሔር እድል ሰጥቶናል፣ ሕይወት ሰጥቶናል፣ እስትንፋስ ሰጥቶናል። ይህንን ታላቅ መዳን አግኝተናል። ጳውሎስ ለዚህ ነው ባልሰብከው ወዮልኝ፣ ይህን የምስራች ባላደርሰው ወዮልኝ። በዚህ ልብ ወንጌልን በልባችን እናከብደዋለን ወይ? ተልኳችን ነው ወይ? ሐሳባችን ነው ወይ? መጽሐፍ ቅዱስ ወደ ሞት የሚሄዱትን እንድንታደግ ያዘናል። ያንን ሰው ባንናገረው በሕዝቅኤል መልእክት ላይ የዚያ ሰው ደም አንተ እጅ ላይ ያለ ይለናል። ይህን የምስራች ባንናገር መጽሐፍ ቅዱስ ላይ የምስራች በጣም ዋና ነገር እንደሆነ ምናልባት እኔ አላጎራይዝ እያደረኩ አይደለም፣ ግን እነዛ በረሃብ ሊሞቱ የነበሩት ለምጻም ሰዎች እግዚአብሔር የኮቴ ድምፅ አሰምቷቸው ወደ ከተማው ሲገቡ እህሉን ሁሉን ነገር ካዩ በኋላ ምንድን ነበር ያሉት? የመጀመሪያው ዳይምራቸው በሉ፣ ጠጡ፣ ኢንጆይ ያደረጉ ምግቡንና ግን አንድ ነገር አሉ። ዛሬ አሉ መልካም የምስራች ቀን ነው። ይህንን መልእክት ለነዛ ሰዎች ማድረስ አለ። ይጠሏቸዋል እኮ፣ የሚጠሏቸው ሰዎች እኮ ናቸው። ከከተማ አስወጥተዋቸዋል እኮ። ነገር ግን ይሄ የምስራች ያስፈልጋቸዋል። ዛሬ ማደር የለበትም። ዛሬ እያወራን ያለነው በዚህ ምሽት ይህንን መልእክት ነው። ይህንን የመስቀል መልእክት ነው። አርጀንት የሆነውን ሊነገር የሚገባውን ሊታወጅ የሚገባውን የሕይወታችን አንዱ አካል ሊሆን የሚገባውን ወንጌልን ባልሰብክ ወዮልኝ ይላል። እኛ ግን የተሰቀለውን ክርስቶስን እንሰብካለን ይላል። ስለዚህ ይሄ በዚህ ምሽት የምናወራው ነገር ቤተ ክርስቲያን በክርስቶስ ኢየሱስ በቀጥታ የተሰጣት ተልእኮዋ ነው። ተልእኮዋ ነው ወንጌል። ቅድም ፓስተር ሲናገር በጣም ደስ ብሎኛል። ሚሽን የቤተ ክርስቲያን የኛ ነው ብሎ መውሰድ፣ የኔ ነው ብለን እያንዳንዳችን ቤተ ክርስቲያን ማለት ቤተ ክርስቲያን የሚመሩ ሽማግሌዎች ማለት አይደለም። እኛ ሁላችን ነን። የኛ ስናደርገው ማለት ነው። በዚህ ልክ ወንጌልን ስንይዘው ማለት ነው። ይሄ ተልእኮ የኛ ተልእኮ ነው። ይሄ የወንጌል ተልእኮ የተሰቀለውን ኢየሱስ ክርስቶስን መስበክ የኔ ተልእኮ ነው ብለን መውሰድ መቻል አለብን። ለዛ ነው ጳውሎስ የተሰቀለውን ክርስቶስን እንሰብካለን። ለምንድን ነው የተሰቀለው የሚሰበከው? መዳን በሱ ስለሆነ። እኔና እናንተ እንኳን ዛሬ በዚህ ምሽት እዚህ ያለ ነው በሱ ስለሆነ።
እሱ ስላዳነን እኮ ነው። እሱ ጨለማውን ስላበራው እኮ ነው። እሱ ሕይወት ስለሰጠን እኮ ነው። ስለዚህ ይሄ የበላነውን የጠጣነውን የቀመስነውን ያየነውን ነገር እንድንናገር ያስፈልጋል። ለዛ ነው እኛ ግን የተሰቀለውን ኢየሱስ ክርስቶስን እንሰብከዋለን። ምን ማለት ነው? እናወጣዋለን ከኛ ወደ ውጭ። ብዙ ቦታ ላይ ኢየሱስ የመድረክ ጌጥ ነው። መድረክ ላይ በቃ ስለ ኢየሱስ አንዳንዶች ሲንቆራጥጡ ሲያወሩ ምናምን ደስ ይላል። ከመድረክ ይዘነው መውረድ አለብን ወደ ከተማ፣ ወደ መንደር፣ የምስራች ወደሚያስፈልጋቸው። ኢየሱስ ወደዛ ነው መሄድ ያለበት። ኢየሱስ ክርስቶስ ታላቁ ተልእኮ ዛሬ በዚህ ምሽት የምናወራው ነገር ወደ ዓለም ሁሉ ሂዱ ሂዱ። ቤተ ክርስቲያን የምትሄድ ነች። ሂዱ። ይሄ ኢየሱስ ክርስቶስ ከማረጉ በፊት የመጨረሻው ንግግሩ የመጨረሻው ቃሉ ይሄ ነው። እቺ እየዘመመች እየጠፋች ያለች ምድር ልቡስ ነበረች። ኢየሱስ ልቡስ ነበረች። ልብ ውስጥ የነበረው እሱ ነው። ታላቁ ተልእኮ ማለት እኮ ልክ አንድ ሰው ሊሞት ሲል ይሄ ንብረት አለኝ ምናምን አደራ ምናምን የሚለው እንደዛ ነው አይደለም? የመጨረሻው እኮ የመጨረሻ ንግግር እኮ ነው። የክርስቶስ የመጨረሻ ቃሉ ነው። ወንጌል ነው። ሂዱና ስበኩ፣ አሕዛብን በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ያስተማርኳችሁን የነገርኳችሁን እያስተማራችሁ ደቀ መዛሙርቴ አድርጓቸው ካለ በኋላ እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ አለ። ክርስቶስ ከኛ ጋር የሚሆነው ወንጌል ስትሰብክ ነው። ይህንን ክሌም ማድረግ የሚችሉ የሚሄዱ ሰዎች ናቸው። እስከ ዓለም ፍጻሜ ከኛ ጋር የሚሆነው ስንወጣ ነው፣ ስንሄድ ነው። ጌታ ስሙ ለዘላለም የተባረከ ይሁን። ታላቅ ነው ይሄ ተልእኮ። የተሰቀለው ኢየሱስ ክርስቶስ ስለኛ የሞተው ኢየሱስ ክርስቶስ እኛ ጋር ብቻ የምንይዘው አይደለም። ሁሉን ተሰብስበን በቃ አምልከን ምናምን የምንወጣበት ብቻ አይደለም። ተልእኮ ሚሽን አለው። ይዘለው ተሰብስበን ይሄ እሁድ ምንመካከርበት፣ ምንጸልይበት፣ ምንታጠቅበት ነው። ከዛ ግን ወጥተን ይህንን ወንጌል እንድንሰብክ መጽሐፍ ቅዱሳችን ያዘናል። ወንጌል የጌታ የልብ ምቱ ነው። እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን። እነዛን 12 ሰዎች ሂዱ አላቸው። ለምን? ዓለም የሚያስፈልጋት ይሄ ስለሆነ ወንጌል ነው የሚያስፈልጋት። ይሄ የሚያድነው የሚለውጠው ወንጌል ስለሚያስፈልጋት ነው። ዓለም ብርሃን ያስፈልጋታል። ዓለም ኢየሱስ ያስፈልጋታል። ይህንን ወንጌል ይዘን እንድንሄድ ነው በዚህ ምሽት እኔና እናንተን ዛሬም እግዚአብሔር እየጠራን ያለው። ታላቁ ተልእኮ ታላቅ የሚያደርገው የጌታ ትእዛዝ ስለሆነ ነው። እህቶቼና ወንድሞቼ ይሄ አሁን በዚህ ምሽት እያወራን ያለው ነገር እኮ እግዚአብሔር አንድ ልጁን የላከበት እንደሆነ ታውቃላችሁ። አንድ ልጁን ወደ ዓለም ወደ ክፉ ወደዚህ ዓለም ወደ ወደቅ ዓለም የላከበት የእግዚአብሔር ዋና ነገሩ ነው ወንጌል። ዓለምን ወዶ ልጁን የሰጠበት ነው። ዛሬ የምናስበው የክርስቶስ መስቀል እኮ እግዚአብሔር አንድ ልጁን የሰጠበት እንደሆነ ታውቃላችሁ። ሎጥ ጻድቅ ነፍሱን አስጨንቆ በኖረበት በዛ ከተማ እነዛ ሰዶማውያን መጥተው የገቡትን እንግዶችን እንገናኛቸው አውጣልን ሲሉት አይ ብሎ ወንድማያውቁ ልጆች አሉ ብሎ ልጆቹን ያወጣው በጣም እኮ እኔና እናንተ ማናረጋው ነገር እኮ ነው። ንጹህ ልጆቹን ወደ ውጭ አውጥቶ እንግዶቹን ወደ ውስጥ እንዳስገባው እግዚአብሔር ከዚህ በላይ ነው ያደረገው። ልጁን ኢየሱስ ክርስቶስን ወደ ውጭ አውጥቶ እኔና እናንተን ወደ ውስጥ አስገባ። ይሄ ወንጌል በዚህ ምሽት የምናወራው ነገር በጣም ቀላል አድርገን እንዳናየው ታላቁ የእግዚአብሔር አጀንዳ ሰማይ ምድር የተናወጠበት መላእክት ከሰማይ የወረዱበት ክብር ለእግዚአብሔር በአርያም ለሰው በጎ ፈቃዱ ሆነ ብለው እልፍ መላእክት የወረደበት እኮ ነው ይሄ ወንጌል። ምክንያቱም ዓለምን የሚያድነውና የሚለውጠው ይሄ ብቻ ስለሆነ ነው። እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን። በጌታ የተነገረን በጌታ የታዘዝነው የመጨረሻ ቃል ነው። ታላቁ ተልእኮ ታላቅ ነው። እግዚአብሔር በእውነት በልባችን ታላቅ ያድርገው። ይሄ ወንጌል እኛ ግን የተሰቀለውን ክርስቶስን እንሰብካለን የሚለው አንዳንድ ጊዜ ሰዎች የሆነ ነገር ቢያደርጉላችሁ ኑሯችሁን ነው የሚያሻሽሉት።
በጣም ብዙ ብር ከሰጣችሁ መኪና ትገዛላችሁ ወይ ቤት ትገዛላችሁ ወይ የሆነ ነገር ትገዛላችሁ። ይሄ እንሰብከዋለን የሚለው የተሰቀለው ኢየሱስ ክርስቶስ ግን የሰውን ፍጻሜ ነው የሚቀይረው እኮ። ከምድር ወደ ሰማይ ነው የሚወስደው እኮ። ከጨለማ ወደ ብርሃን ነው የሚያመጣው። ትልቅ መልእክት እኮ ነው። እኔና እናንተ እጅ ላይ ያለው መልእክት፣ የተጠራንበት መልእክት እግዚአብሔር ዛሬም አይናችንን የሚያየው። ምክንያቱም መላእክቱ ወርዶ አይሰብኩም። ይህንን ወንጌል በሰዎች እጅ እንደላከው መጽሐፍ ቅዱሳችን ይናገራል። በእኛ እጅ ነው የተላከው። ለዛ ነው ጳውሎስ እንሰብካለን፣ የተሰቀለውን ኢየሱስን እንሰብካለን። ቸርች ውስጥ ነው ወይ የምንሰብከው? እዚህማ ተሰብከን ነው የመጣ ነው። እንሰብከዋለን የሚለው የእሁድ ስብከት ላይ የሚሰበከውን ኢየሱስ ብቻ አይደለም። ይሄን እመኑኝ። ላልሰሙ ሰዎች፣ ለጥበበኞች፣ ላላስተዋሉ፣ ሞኝነት ለመሰላቸው ሰዎች የምንሰብከው አሁንም ይሄንን ነው። ኢየሱስ የሚለውን መልእክት ነው። እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን። ወንጌል የእግዚአብሔር ጉዳይ ነው። ወንጌል የቤተ ክርስቲያን ዋና ነገሯ ነው። የጌታ የልብ ምቱ ነው። የመጀመሪያዋ ቤተ ክርስቲያን መከራ የተቀበለች እኮ ይሄን ወንጌል ለማድረስ እኮ ነው። ተሰብስበው እኮ ቢያመልኩ ይሁን ላይ መጣባቸውም እኮ እንውጣ አሉ። በር ተከፈተ። እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን። መንፈስ ቅዱስ መጣ። ሲመጣ መንፈስ ቅዱስ በኋላ ይሄን እነግራችኋለሁ የሚያረገው ሰባኪ ነው፣ ወንጌላዊ ነው የሚያረገው። አፋችንን ነው የሚከፍተው። የመጀመሪያው በር ሲከፈት የሆነውን ታውቃላችሁ። 3000 ሰው ነው ወደ ጌታ የመጣው። ወንጌል ሲነገር ያድናል። ወንጌል ሲነገር ሰዎችን ይለውጣል። እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን። የመጀመሪያዋ ቤተ ክርስቲያን መልኳ ወንጌል ነበር። መልኳ ራሱ መልእክታቸው ይሄ ኢየሱስ ነበር። ወደዚህም ሲሄዱ ሲያወሩ የምሰሟቸው ኢየሱስ ነበር። መከራ ተቀበሉ። ከ12ቱ ሐዋርያ ውስጥ 10ሩ ሰማዕት እንደሆኑ ታውቃላችሁ። እናን ሰዎች ኢየሱስ ክርስቶስ የሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ የተናገራቸው ማርቱሬ የሚለውን የግሪክ ቃል ነው የተጠቀመው። ማርታየር ትሆናላችሁ፣ ሰማዕት ትሆናላችሁ ነው ያላቸው ነው የሚለው። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ምስክር ትሆናላችሁ የሚለው ምስክር ከሚለው ቃል ጠንከር ያለ ነው። ማርታየር ትሆናላችሁ ማርቱሬ የሚለው ቃል ነውና እንደው መስዋዕት ትሆናላችሁ። የመጀመሪያዎቹ ቤተክርስቲያንን የመሩ ሰዎች ከ12ቱ 10ሩ መስዋዕት ሆነዋል። ታውቃላችሁ። ጴጥሮስ ተዘግዝቋል። ያዕቆብ በሄሮድስ ታርዷል። እንድሪያስ በመስቀል ሳይሆን ኤክስ በሆነ እንጨት ላይ ሰቅለውታል። ፊልጶስ በቱርክ ውስጥ ሞቷል። በርጠለሚዎስ ወይንም ናትናኤል በአርሜኒያ ታርዷል፣ ተሰቅሏል። ቶማስ ወንጌልን እየሰበከ በህንድ ተገድሏል። ሌሎቹንም እንደዚሁ ታሪካቸውን ማየት ትችላላችሁ። ለወንጌል መከራ ከፍለዋል። ወንጌል የነሱ ዋና ነገር ነበር። ለዛ ነው ዛሬ ዳላስ ወንጌል የደረሰው፣ እኛ ጋር ወንጌል የደረሰው። የተናገሩ ሰዎች ስለነበሩ ነው። የመሰከሩ ሰዎች ስለነበሩ ነው። ቁርጠኛ የሆነ አቋም ስለነበራቸው ነው። ስለዚህም ጳውሎስ ስለዛ ነው እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። መልእክታችን ኢየሱስ ነው። የምንናገረው መልእክት አለ፣ የምናወራው መልእክት አለ። እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን። እህቶቼና ወንድሞቼ በዚህ ምሽት እጠይቃለሁ፣ ወንጌል ጉዳያችን ነው ወይ? ያልዳኑ ነፍሳት ጉዳያችን ናቸው ወይ? ያልተደረሱ የህዝብ ክፍሎች ጉዳያችን ናቸው ወይ? እንደው ሌላውን ዓለም ብትወት ኢትዮጵያ ውስጥ 43 ያልተደረሱ የህዝብ ክፍሎች አሉ። 22ቱ የሚገኙት በሙስሊም ዶሚናንት በሆኑ አካባቢ ነው። 16ቱ በኦርቶዶክስ አካባቢ ነው የሚገኙት። 4ቱ አኒሚስቲክ ናቸው። አንዱ ወደ ኢሮፕ አካባቢ ያለ አውሮፓው ሳይሆኑ ትግራይና ኤርትራ ድንበር አካባቢ ያሉ ህዝብ ክፍሎች ናቸው። እነዚህ ሁሉ ወንጌልን ለመስማት የሚገባቸው ናቸው። በያለንበት አካባቢ ይሄ መልእክት የሚገባቸው ሰዎች አሉ። ግን ምን ያስፈልጋል? የሚናገሩ ሰዎች ያስፈልጋሉ። የሚሰብኩ ሰዎች ያስፈልጋሉ። እሰብካለሁ የሚሉ ሰዎች ያስፈልጋሉ። እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን። የቤተ ክርስቲያን ጉዳይ ነው ወይ? ሚሽናል ነች ወይ ቤተ ክርስቲያን? ይሄ በጣም የሚሞግት ነው። ምክንያቱም ጳውሎስ ይሄ ነው ስብከታችን፣
ኢየሱስን ከዚህ ከመድረክ እናወጣውና ወዴት? ወደ መንደር እንወስደዋለን፣ ወደ ቤት እንወስደዋለን። ኢየሱስ እኮ ያደረገው ይሄንን ነው። ሐዋርያቱ ያደረጉት ኢየሱስም የመጀመሪያዎቹ ቤተክርስቲያን ተካዮች ያደረጉት ይሄንን ነው። ሚሽናል እንድንሆን እግዚአብሔር ይጠብቅብናል። ለዛ ነው ጳውሎስ በዚህ ሁሉ ምልክት በሚሻ መካከል ወንጌል ሞኝነት በመሰላቸው ሰዎች መካከል መልእክት አለን፣ የተሰቀለውን ኢየሱስ ክርስቶስን እንሰብካለን። አንደኛ ቆሮንቶስ 9:16 ላይ ቅድም ያነሳውላችሁ ሐሳብ ወንጌልን ብሰብክ እንኳን የምመካበት የለኝም ግድ ደርሶብኝ ነውና ካለ በኋላ ወንጌልን ባልሰብክ ግን ወዮልኝ ይላል። ለምን ወዮልኝ ነው የሚለው? ወንጌልን ባልሰብክ ወዮልኝ። ይሄ ድምጽ ዛሬ እኛ ጋር አለ። ወንጌልን ባልሰብክ ወዮልኝ። ለምን? ወንጌል የምስራች ነው። ወንጌል ሰዎችን የሚያድን ነው። ወንጌል መልካም ዜና ነው። ወንጌል ኢየሱስ ክርስቶስ ተነስቷል፣ ሞት ተሸንፏል፣ ተስፋ አለ ብለን የምናውጅበት መልእክት ነው። ኢየሱስ ለዘላለም ጌታ ነው። ወንጌል የገሃነም እሳት ይጠብቃል የምንልበት አይደለም። አዎ የማያምኑ ሰዎች አይጠብቃቸዋል። ወንጌል በባህሪው የምስራች ነው። ተስፋ አለ ነው። ራቁቱን የሆነን ሰው ራቁትን ትወዳለህ ብላችሁ ብትሰብኩት ምን ጥቅም አለው? ልብስ አለ ነው የሚባለው። ተስፋ አለ፣ ልብስ አለ። ይሄ ዓለም ይሄ ተስፋ ያስፈልገዋል። ተስፋ የቆረጡ ሰዎች፣ ግራ የገባቸው ሰዎች፣ እንቅልፍ ያጡ ሰዎች፣ በብዙ መድኃኒት ውስጥ የሚኖሩ ሰዎች ያሉበት ምድር ላይ ያለ ነው። ብቸኛ ተስፋችን ይሄ ወንጌል ነው። ወንጌል በኃጢአት የወደቀው ሰው መነሳቱ የታወጀበት ነው። ለዛ ነው ጳውሎስ ይህንን ወንጌል ነው የምንሰብከው፣ ባልሰብከው ወየውልኝ፣ እኔ ግን የተሰቀለውን ክርስቶስን እሰብካለሁ በተደጋጋሚ የሚልበት ምክንያት ይሄ ነው። በእውነት እግዚአብሔር ይህን ወደ ልባችን ያስገባልን። ድል ብስራት ነው ወንጌል። የምስራች የሚታወጅበት ነው ወንጌል። ለነገ የሚባል አይደለም። ዛሬ ነው ወንጌል። አሁን ነው ወንጌል። እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን። አንድ ጊዜ አንድ ልጅ ወንጌል እንድሰብከው በጣም ልቤ እንትን አለኝና በቀጥታ ከቤት ወጣሁኝና ሄጄ ወንጌል ነገርኩት። የሚገርማችሁ እስልምና ውስጥ ያለ ልጅ ነው። ወንጌልን ሰበኩለት። በቃ በልቤ ውስጥ ለምን እንደዛ እንደማደርግ እንኳን አላቅም። የእውነቴን ነው የምላችሁ። ከሁለት ቀን በኋላ ያ ልጅ ሞተ። ያንን ባልነገር ምላሽ ከሱ ዘንድ ነው። እኛ ሰዎችን መለወጥ አንችልም። የኛ ኃላፊነት መናገር ነው። መለወጥ የመንፈስ ቅዱስ ነው። መታዘዝ ግን ያስፈልጋል። ኒዱ አለ። ሰዎች በአካባቢያችን አሉ፣ ጎረቤቶቻችን አሉ። ስማቸውን ጽፈን የምንጸልይላቸው ሰዎች ሊኖሩ ይገባል። በዚህ ዓመት የምጸልይላቸው 4 ሰዎች 5 ሰዎች እነዚህ ናቸው። ለነሱ ጸልያለሁ። ቅድም ፓስተር ሲያጸልይ የመጨረሻው ጸሎት የዚህ ዓለም ገዢ እኮ የማያምኑትን ልቦና ምን አደረገ ይላል? አሳወረ ይላል። ፕሬየር ያስፈልጋል። መዋጋት ያስፈልጋል። እሱ ብቻ አይደለም፣ መናገር ደግሞ ያስፈልጋል። እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን። ለነገ አይባልም። አንድ ጊዜ እንግሊዝ ሀገር ውስጥ ነው ይባላልና አንድ ሰው የሞት ፍርድ ተፈረደበት እና እዛ ሀገር የሞት ፍርድ ሲፈረድባችሁ ደስ የሚላችሁን ምግብ እንድትበሉ ወይንም ደግሞ እንደ እምነታችሁ ሃይማኖት መሪ መጥቶ ንስሐ እንድትገቡ እድል ይሰጧችኋል። እና ሰውየው ያ እድል ተሰጠው። አንድ የሃይማኖት መሪ መጣ፣ ወንጌልን ነገረው። በጣም አለቀሰ፣ ንስሐ ገባና ይሄን ሰውዬ አንድ ጥያቄ ጠየቀው። እስከ ዛሬ የት ነበራችሁ? እስከ ዛሬ የት ነበራችሁ ይሄን መልእክት ሳታደርሱልን? እኔ አለው እንዳንተ አይነት መልእክት ቢኖረኝ ኖሮ በእንግሊዝ ድንበሮች ላይ እሾክ መሬት ላይ ተዘርግቶ በባዶ እግሬ ሄጄ ሰብክ ነበር አለ። ወንጌል ሲደርስ እንደዚህ ነው የሚያደርገው። ወንጌል ሲደርስ እንደዚህ ነው የሚለውጠው። ለነገ የማይባል ነው። ለምን? ወንጌል ለዋጭ ስለሆነ። እኔ በዚህ ምሽት ብዙ ነገር ባልነግራችሁም ሳምራዊቷን እኮ የለወጣት ወንጌል እኮ ነው። መንደር የለወጠው ወንጌል እኮ ነው። ሰዎችን ከቅብዝብዝ ህይወት የሚያወጣው እኮ ወንጌል ነው። ከጨለማ የሚያወጣው ወንጌል ነው። ከስራት የሚያወጣው ወንጌል ነው። ኒቆዲሞስን ቀይሯል። መቶ አለቃውን ቀይሯል። እስር ቤት ውስጥ ታውቃላችሁ። ወንጌል የመለወጥ ኃይል አለው። ኢየሱስ ለዘላለም ጌታ ነው። ግን ምን ይፈልጋል? መናገር ይፈልጋል።
ባልሰብክ ወየውልኝ ነው ያለው። መስበክ ማለት ታውቃላችሁ አይደል? ይሄ ልጅ ሰባኪ ነው ምናምን ትላላችሁ አንዳንዱ በደንብ የሚያሳምን ሰው ሲኖር ማለት ነው። ወንጌል ማለት እንደዛ ነው። የሉዛን ኮንግረስ ስለ ወንጌል ሲናገር ወንጌል ማለት ታሪካዊና መጽሐፍ ቅዱሳዊ የኢየሱስ ክርስቶስን ወንጌል ለሰዎች እንዲያምኑ ማድረግ ነው ይላል። ስለዚህ ምንድነው? መስበክን ይፈልጋል፣ መናገርን ይፈልጋል፣ መውጣትን ይፈልጋል። ስትወጡ እግዚአብሔር ከእናንተ ጋር ይሆናል። እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን። ኤፌሶን 1:13-14 ያለውን የእግዚአብሔርን ቃል ባነብላችሁ ደስ ይለኛል። ኤፌሶን ምዕራፍ 1 ከቁጥር 13-14 እናንተ ደግሞ ይላል የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞም በኢየሱስ ክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ እርሱም የርስታችን መያዣ ነው ይላል። አይገርማችሁ? የተለወጣችሁት ስለሰማችሁ ነው ይላችኋል። አያችሁ? ሲሰማ የሚያደርገው ነገር አለ። ስትናገሩት የሚያደርገው ነገር አለ። እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን። ብዙ ጊዜ እንጨነቃለን ይለወጣሉ ብለን። እናንተ የመለወጥ ሐሳብ የለባችሁም። መንፈስ ቅዱስ ነው በሰው ልብ ውስጥ የሚሰራው። ስለ ጽድቅ ስለ ኃጢአት ሰዎችን የሚወቅስ የእግዚአብሔር መንፈስ ብቻ ነው። የእናንተ ኃላፊነት ወንጌልን መናገር ነው፣ የምስራቹን መናገር ነው። እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን። ወንጌልን ስትናገሩ የሰው ልብን ይለውጣል፣ የሰው ልብን ይነካል። ወንጌል ክርክር አይደለም። ወንጌል ሃይማኖት ክርክር አይደለም፣ መልእክት ነው፣ የምስራች ነው። አንዳንድ ሰዎች እንደጀመሩ ያማልዳል አያማልድም ወደሚለው ነው የሚሄዱት። እንደገና እንደጀመሩ እኮ ነው። ወንጌል እንደዛ አይደለም። ወንጌል ኢየሱስ ሞቶ ያን ሌላ ጊዜ እናወራለን። ግን ኢየሱስ ሞቶልሃል። ኢየሱስ ስላንተ ኃጢአት ተሰቅሏል። እግዚአብሔር አምላክ ስሙ ይባረክ። ወንጌልን ገና መስበክ በጀመርንበት ስደት ውስጥ በነበርንበት ጊዜ አንድ ልጅ ትልቁን በር ከፍቶ ገባ። የግቢውን በር ከፍቶ ገባና ስለ ማርያም እንድታስተምሩኝ እፈልጋለሁ አለ። ርዕስ መርጦ በዋናነት የመጣው ሊመታን ነው ማለት ነው። እኛ ስለ ኢየሱስ እንለዋለን፣ ከዛ ይመታናል ማለት ነው። ከዛ ግን አንድ በጣም አስተዋይ ልጅ ነበርና እሺ እነግርሃለሁ፣ ግን ከአብ ነው ምን ጀምረው አለ። አብ ወልድ መንፈስ ቅዱስ ከዛ ማርያም መላእክት እያለን እንሄዳለን አለ። ከዛ በኋላ እግዚአብሔር ለሰው ልጆች ያለውን ፍቅር የእግዚአብሔርን ዓላማ ይሄ ዓለም እንዴት እንደተበላሸ እግዚአብሔር ልጁን እንደላከ ልጁ በመስቀል ላይ እንዴት እንደሞተ ኢየሱስ ክርስቶስ በሰውና በእግዚአብሔር መካከል ያለ እሱ እንደሆነ በቃ እንግዲህ ያኛውን ገና እየጠበቀ እኮ ነው። ከዛ ልጁ በመሃል ላይ አለው አታማልድም ማለት ነው ወይ ነው ያለው። ድምጽ ማውጣት እንኳን አልቻለም። ልጁ ፈርቶ የኛ ኃላፊነት የምስራቹን መንገር ነው። ክርክሩ ከገባችሁ ክርክር ነው። ጳውሎስ የሚለው እኛ የተሰቀለውን ክርስቶስን እንሰብካለን። መልእክታችን ኢየሱስ ነው። ኢየሱስ ሰውን ወዷል። ኢየሱስ ስለ ሰው ልጆች ኃጢአት ሞቷል። የሃይማኖት ክርክር አይደለም፣ የምስራች ነው። የተሰቀለውን ነው ዋናው መልእክቱ እሱ። የተሰቀለውን ነው የምንሰብከው። ሌላውን ሌላ ጊዜ ነው የምናወራው ምትሏቸው። ወንጌል ይለውጣል። ወንጌል ሞትን ሰብሮ ሕይወትን ያመጣ የኢየሱስ ክርስቶስ ወንጌል ነው። ሞትን ይሰብራል እኮ ይሄ ወንጌል። ጨለማን ያበራል ይሄ ወንጌል። ወንጌል ኢየሱስ። እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 10 ላይ ያለው በጣም ደስ የሚለኝ ቃል ነው። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 10 ላይ እርሱ ሞትን ሽሯልና። ማን? ኢየሱስ። ሞትን የሻረው ምን ሆኖ ነው? ሞቶ ነው ሞትን የሻረው። ሞትን ሽሯልና እኔ አለ ሰባኪና ሐዋርያ አሕዛብን አስተማሪ እንደሆን በተሾምኩበት ወንጌል ሕይወትንና አለመጥፋትን ወደ ብርሃን አውጥቷል ይላል። በጣም የሚገርመኝ ክፍል ነው። እኔ ሰባኪ ሆንኩ ይላል። በጣም የሚገርም ሰባኪ ነው የሚያደርገው ወንጌል። መንፈስ ቅዱስ ሲነካችሁ የሚያደርጋችሁ ሰባኪ ነው። አሕዛብን አስተማሪ እንደሆነ ይላል። በተሾምኩበት ወንጌል ይላል። እግዚአብሔር አምላክ ስሙ ለዘላለም ይባረክ። ምን መጣ ይላል? ሕይወትንና አለመጥፋትን። የዘላለም ሕይወት እኮ ማለት ነው። የዘላለም ሕይወትን ነው ይሄ የምስራች የሚያመጣው። ልንናገር ይገባል።
በወንጌል ሕይወት ይመጣል። በወንጌል አለመጥፋት ይመጣል። ወንጌል ታላቅ ኃይል ነው። ወንጌል ሰዎችን ይለውጣል። ወንጌል ከተማን ይለውጣል። ወንጌል የሰው ልቦችን ይለውጣል። ወንጌል በሮችን ይከፍታል። እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን። ቅድም የነገርኳችሁ ክፍል ላይ መንፈስ ቅዱስ አላቸው ኢየሱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በይሁዳ፣ በሰማርያ፣ በተቀረው ዓለም ሁሉ ምስክር ትሆናላችሁ። በጣም ነው ይሄ ክፍል የሚገርመኝ። መንፈስ ቅዱስ የሚወርደው ለወንጌል እንደሆነ ታውቃላችሁ። ሐዲስ ኪዳን ላይ መንፈስ ቅዱስ ወረደ የተባለበት ቦታ ወንጌል ነው ያለው። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ትንቢት ትናገራላችሁ አላላቸውም? ያው ትንቢት እንናገራለን። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይለኛ ዝማሬ ምናምን ትሆናላችሁ አይደለም? እንደዛ ያለው መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ምስክሮቼ ትሆናላችሁ። የማ ምስክር? የኢየሱስ ምስክር። ዛሬ በእውነት ባርካችኋለሁ። በዚህ ምሽት ይሄ መንፈስ በኃይል በእናንተ ላይ ይውረድ። ምስክር ነው የሚያደርገው። ኢየሱስ እንድትሉ ያደርጋችኋል። ፈሪውን ጀግና ያደርጋል። ቃል ይሰጣችኋል። የምትናገሩትን ነገር ይሰጣችኋል። ምንም ባትችሉ እንኳን ናናኢ ራሱ ወንጌል ነው። ናና ስማ ወንጌል ነው። ኢየሱስ ያድናል ወንጌል ነው። ኢየሱስ ስለ ሰው ልጆች ኃጢአት ሞቷል፣ እሱ ወንጌል ነው። ኢየሱስ መንፈስ ቅዱስ በእናንተ ላይ ሲወርድ የሚሆነው ይሄ ነው አላችሁ። ምስክሮቼ ነው የምትሆኑት። ምስክር ነው የሚያደርገው። እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን። ያችሁ አንዳንድ ጊዜ መንፈስ ቅዱስ ለብዙ ነገር ነው የሚመስለን። መንፈስ ቅዱስ በዋናነት በቤተ ክርስቲያን ላይ የሚመጣው ለወንጌል ነው። ለወንጌል ተልእኮ ነው፣ ለሚሽን ነው። መንፈስ ቅዱስ ያለባት ቤተ ክርስቲያን ምልክቷ ይሄ ነው። ወንጌል ወንጌል ትላለች፣ ሚሽን ሚሽን ትላለች። ያልዳኑ ሰዎች ትዝ ይላችኋል እህቶቼና ወንድሞቼ። ጌታ ኢየሱስ ክርስቶስ ምግብ ሊገዙ ሄደው ሲመለሱ እሱ እየሰበከ ተገናኙ አይደለም? እና እዛ ክፍል ላይ አይናችሁን አንስታችሁ ተመልከቱ ያለው ክፍል ትዝ ይላችኋል። አይናችሁን አንሱ፣ መከሩ ብዙ ነው ያለው። አይናችሁን ነጥቷል አላችሁ። የሚያስፈልገው አይናችሁን ማንሳት ነው። እነሱ ገበያ ሄደው ቁርጥ ሲያስቆርጡ ቁርጥም ከገዙ፣ አሳም ሲገዙ አሳ ሻጩን ሳይሆን አሳውን ነበር ሲያዩ የነበሩት። ኢየሱስ ግን ከዛ አንሱና አሳ ሻጩን እዩ። ሱፐርማርኬት ስትገቡ ሰዎችን ስታገኙ የምታገኙት ላይ ብቻ ሳይሆን ቀና ብላችሁ ሂዱ። ነጥቷል እኮ እዩ ነው የሚለው። በእውነት እግዚአብሔር አይኖቻችንን ይክፈትልን። አይናችሁን አንስታችሁ ተመልከቱ። በእውነት ቤተ ክርስቲያን ይህን የምታደርግበት ዘመን እንዲሆን አጠቃላይ በክርስቶስ ቤተ ክርስቲያን ላይ ይሄ መንፈስ እንዲመጣ የመጨረሻው ዘመንን ሃርቨስት እንድንሰበስብ በእውነት እግዚአብሔር ይርዳን። ኢየሱስ ያና አይናችሁን አንስታችሁ ተመልከቱ። መንፈስ ቅዱስ የሚመጣው እኛን ለማንቀጥቀጥ ብቻ አይደለም፣ እኛን ለማዘመር ብቻ አይደለም። የሚመጣው በዋናነት ከወንጌል ጋር ተያይዞ ነው። ምስክር ነው የሚያረጋችሁ። ሉቃስ ወንጌል ምዕራፍ 24 ላይ ኢየሱስ ምንድነው ያላቸው? ኃይልን እስክትቀበሉ ድረስ በኢየሩሳሌም ቆዩ አይደለም ያላቸው? ለምንድን ነው ያላቸው? ይሄ ኃይል ነው እንዲመሰክሩ የሚያረጋቸው። ይሄ ኃይል ነው ብርታት የሚሰጣቸው። ይሄ ኃይል ነው ወንጌልን እንዲመሰክሩ የሚያረጋቸው። ጳውሎስ እኮ ያ ኢንካውንተሩ እኮ ነው አይደለም? ያ እኮ ነው በቃ ሰባኪ ወንጌላዊ ያደረገው መነካቱ ነው። በእውነት እግዚአብሔር በዚህ ኃይል ዛሬም ይንካን። ሃሌሉያ። የሐዋርያት ሥራ ምዕራፍ 4 ቁጥር 33 ላይ በጣም የሚደንቅ የእግዚአብሔር ቃል አለ። የሐዋርያት ሥራ ምዕራፍ 4 ቁጥር 33 ላይ ሐዋርያትም ይላል የጌታ የኢየሱስ ክርስቶስን ትንሣኤ በታላቅ ኃይል ይመሰክሩ ነበር ይላል። የሚገርመኝ እሱ አይደለም፣ እንደዚህ ይላል በሁሉም ላይ ታላቅ ጸጋ ነበረባቸው ይላል። በስመ አብ። ይሄ ጸጋ ሲመጣ ጎዳና ነው የሚያወጣህ ማለት ነው። አዳራሽ አይደለም የሚያከራየህ፣ ጎዳና ውጣ ውጣ ነው የሚልህ፣ ስበክ ስበክ ነው የሚልህ። ታላቅ ጸጋ ነበረባቸው። ይሄ ታላቅ ጸጋ የወንጌል ጸጋ ነው። የምስራች ብለን የምንናገረው ወንጌል ነው። እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን። በታላቅ ኃይል የኢየሱስ ክርስቶስን ትንሣኤ ይመሰክሩ ነበር። ተነስቷል ይሉ ነበር።
ተነስቷል የሚለውን ዝማሬ አይደለም የሚዘምሩት። ይዘምራሉ እኮ እሱንም ተነስቷል ብለን እኛ ዘምረን አጠገባችን ላለው ሰው ተነስቷል ካላልነው ምንም አልዘመርንም። ተነስቷል ጥሩ ነው ዝማሬው፣ አብረን ስንዘምር ጥሩ ነው። ተነስቷል አሁን እኮ ስንዘምር ተነስቷል ግን ለአሕዛብ ነው፣ ለጎረቤት ነው። ተነስቷል፣ ኢየሱስ ተነስቷል። አንተንም ያስነሳሃል፣ ሕይወት ይሰጥሃል፣ ሰላም ይሰጥሃል። በእውነት እግዚአብሔር ይህንን የመኖር ዓላማ በእውነት በልባችን ያብዛልን። ታላቅ ጸጋ ነው። እግዚአብሔር አምላክ ስሙ ለዘላለም ይባረክ። ጌታ ኢየሱስ ክርስቶስን አገልግሎቱን ስትመለከቱ የሐዋርያት ሥራ ምዕራፍ 10 ቁጥር 38 የሚገርም ነገር ያስተዋውቀናል። እግዚአብሔር ይላል የናዝሬቱን ኢየሱስ ክርስቶስን በመንፈስ ቅዱስና በኃይል ቀባው ይላል። በጣም ይገርማችኋል። ይሄን ዛሬ በደንብ አስምሩበት። በእውነት እግዚአብሔር የናዝሬቱን ኢየሱስ ክርስቶስ በመንፈስ ቅዱስና በኃይል ቀባው። ዛሬ ቀባው ከተባለ ምን እንደሆነ ታውቃላችሁ? እኛ ሀገር ውስጥ እየሆነ ያለው የተቀባ ነው ሲባል ምን እንደሆነ ታውቃላችሁ? ቀባው ካለ በኋላም ይላል እርሱም መልካም እያደረገ ለዲያብሎስ የተገዙትን ሁሉ እየፈወሰ ዞረ፣ እግዚአብሔርም ከሱ ጋር ነበር ይላል። ኢየሱስ ለዘላለም ጌታ ነው። በጣም ነው የሚገርመው። ሉቃስ ኢየሱስ እንኳን ተቀብቷል ይላቸዋል። በኃይል ቀባው እግዚአብሔር። ለምንድን ነው የቀባው? ቅባት ለምንድን ነው? መንፈስ ወንጌል ነው። መጽሐፍ ቅዱሳችን ላይ መንፈስ ቅዱስ የወረደባቸውን ቦታዎች በሙሉ ተመልክቱ። በተለይ በሐዲስ ኪዳን ወንጌል ነው። ኢየሱስ ክርስቶስ የመጀመሪያው የምኩራብ አገልግሎትን ሲናገር የሰጡት ስክሮል ምን የሚለው ነበር? ትንቢተ ኢሳይያስ ምዕራፍ 61 ነው። ምንድን ነው የሚለው? የጌታ የእግዚአብሔር መንፈስ በእኔ ላይ ነው። ደስ ይላል። ግን እሱ አይደለም ዋናው ነገሩ። ከዛስ ምንድን ነው የሚለው? ለድሆች የምስራችን እናገር ዘንድ እግዚአብሔር ቀብቶኛል። በጣም አይገርማችሁም? መንፈስ ቅዱስ ሲመጣ የሚሆነው ይሄ ነው። ዛሬ በእውነት የመንፈሱ መውረድ ሙላት በኢየሱስ ስም በመካከላችን ይሁን። ይሄን ሰንሰለት ይበጥሰው፣ ስርዓቱን ይፍታው። የምንናገርበትን ኤፍታ እንዳለ በቃ ለወንጌል እግዚአብሔር በኢየሱስ ስም አንደበታችንን ይፍታው። እግሮቻችን እንዲሄዱ በጌታ በኢየሱስ ስም በእውነት ይሄ መንፈስ በላያችን ላይ በኃይል ይምጣ። በጣም ነው የሚገርመው። እግዚአብሔር ይላል የናዝሬቱን ኢየሱስ ክርስቶስን በመንፈስ ቅዱስና በኃይል ቀባው ካለ በኋላ ሄያጅ ነው ያደረገው። መንፈስ ቅዱስ በእናንተ ላይ በመጣ ጊዜ ምስክሮቼ ትሆናላችሁ። ሰብሰብ ብላችሁ ታመልኩኛላችሁ ብቻ አይደለም፣ ምስክር ነው። ሄያጅ ነው የሚያደርግ፣ ሰባኪ ነው የሚያደርግ። አምናለሁ እግዚአብሔር በዚህ መንፈስ የቤተ ክርስቲያን መሪዎችን ወደዚህ መርቷቸው በዚህ ሐሳብ እንድነጋገር ሲያደርጉ የነሱ ብቻ ነው ብዬ አላስብም። የእግዚአብሔርም ሐሳብ ነው። ዛሬ እግሮች እንዲራመዱ እግዚአብሔር ጸጋን ያበዛል። እግዚአብሔር አንደበቶቻችንን ይከፍታል። እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን። የሐዋርያት ሥራ ምዕራፍ 4 ቁጥር 31 ላይ ምንድነው የሚለው? ከጸለዩም በኋላ ይላል። ደስ የሚል ጸሎት ነበር። ከጸለዩም በኋላ ተሰብስበው የነበሩበት ስፍራ ተናወጠ ይላል። ምን አይነት መንፈስ ነው! በጣም የሚገርም ነገር እኮ መካከላቸው ሲሆን የነበሩ። ግን ተመልከቱ፣ ይሄ ሁሉ ሲሆን የሚሆነው ለአንድ ነገር ነው። ለልጁ ነው፣ ለኢየሱስ ነው፣ ለእግዚአብሔር ጉዳይ ነው፣ ለእግዚአብሔር ሐሳብ ነው፣ ለእግዚአብሔር ዓላማ ነው፣ ለእግዚአብሔር የልብ ትርታ ነው። በሁሉም መንፈስ ቅዱስ ሞላባቸው ካለ በኋላ የእግዚአብሔርንም ቃል በግልጥነት ተናገሩ ይላል። አይገርምም? ሊፈታ ነው የሚመጣው። አንደበትን ሊፈታ ነው መንፈስ የሚመጣው በዋናነት። የሚገርም ተአምር ከሆነ በኋላ ዋናው ነገሩ ግን ምንድነው? ቃሉን ወጥቶ መናገር ነው። ለዛ ነው ጳውሎስ እኛ ግን የተሰቀለውን ክርስቶስን እንሰብካለን የሚለው። ይሄ መልእክት በጣም ታላቅ መልእክት ነው። ይሄ መልእክት የቤተ ክርስቲያን ዋና መልእክት ነው። ዛሬ ሰዎች ራሳቸውን ይሰብካሉ፣ ሃይማኖታቸውን ይሰብካሉ፣ ድርጅታቸውን ይሰብካሉ፣ እኔ ማለት ይላሉ። ስለ ራሳቸው ብዙ ነገር ያወራሉ። ጳውሎስ መልእክታችን አንድ ነው። ኢየሱስ፣ ጨለማን የሚያበራው ኢየሱስ፣ ወደ ብርሃን የሚያወጣው ኢየሱስ፣ ከሞት ወደ ሕይወት የሚያሻግረው ኢየሱስ፣
መልእክታችን ኢየሱስ፣ ዝማሪያችን ኢየሱስ፣ የምንኖርለት ኢየሱስ፣ የምንሞትለት ኢየሱስ፣ ዋጋ የምንከፍልለት ኢየሱስ የተሰቀለውን ክርስቶስን እንሰብካለን። ይሄ መልእክታችን፣ አናፍርበትም። እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን። ወንጌል ከጌታ የተሰጠ አገልግሎት ነው። ሁለት ጥቅሶችን አንብቤ ጨርሳለሁ። አንደኛው ማቴዎስ ወንጌል ምዕራፍ 24 ቁጥር 24 ላይ ያለው ለአሕዛብ ሁሉ ምስክር እንዲሆን ይላል። ለአሕዛብ ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል፣ ከዚያም መጨረሻው ይመጣል ይላል። መጨረሻውን የሚያመጣው ወንጌል ነው። ኢየሱስና ምናምን እያላችሁ የምትዘምሩት ምን ዘምረው መዝሙር አለ አይደል? በቃ የሚያመጣው ግን ወንጌል ነው። ስንጨርስ ስራውን ስሩ እያለን ነው ጌታ። ስራው መሰራት አለበት። መዳን ያለባቸው ሰዎች መዳን አለባቸው። መስማት ያለባቸው መስማት አለባቸው። ይሄ ለአሕዛብ ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል። ይሄን ያለው ኢየሱስ ነው። የሚሰበክ የምንናገረው መልእክት ነው። በእውነት እግዚአብሔር ይባርካችሁ። ነገ ለወንጌል አገልግሎት፣ ለወንጌል ስርጭት ኢየሱስ ተነስቷል ብላችሁ ለመናገር ስትወጡ የእግዚአብሔር መንፈስ ከእናንተ ጋር ይሁን። አታውቁም እግዚአብሔር ማን እንደሚነካ ማን እንደሚለውጥ አታውቁም። ጳውሎስ ሕይወቱ ይሄ ነው። የጳውሎስ መጨረሻ የሐዋርያት ሥራ ምዕራፍ 20 ቁጥር 24 ላይ ያለውን ቃል አንብቤ ነው የምጨርሰው። ጳውሎስ በጣም ነው የሚገርማችሁ። ሕይወቱ በዚህ የታሰረ ነበር። ወንጌል ነበር የሚለው። በቃ ወንጌል ሲነሳ ወንጌል፣ ልብ ውስጥ ወንጌል ነው ያለው። ያልዳኑ ሰዎች አሉ። ወደ ሞት እየሄዱ ያሉ ሰዎች አሉ። ይሄ ልብ ውስጥ ይሰማዋል። በእውነት ይሄ ነገር ልባችን እንዲሰማ። ምክንያቱም የወንጌል ሰባኪነት የወንጌላዊው ወይንም እዚህ ቤተክርስቲያን ያለው የወንጌላዊው ስራ ብቻ አይደለም፣ የሁላችንም ነው። ፒተር ዋግነር በመጽሐፉ ላይ ቤተክርስቲያን ውስጥ ይላል 90% ምስክር መሆን ይችላል ይላል። 90% ቸርች ውስጥ 10 ደግሞ ወንጌላዊ ነው አለ። ስለዚህ 100% ነው ሞቢላይዝ መደረግ ያለበት። እዚህ ቤተክርስቲያን የማይናገር የለም። አሜን አትሉ? እንናገራለን፣ ወንጌል እንናገራለን፣ እድል ይሰጠን እንናገራለን። እግዚአብሔር ሰዎችን ይለውጣል። እግዚአብሔር በእጆቻችሁ ምልክት ማድረግ ይጀምራል። ኢየሱስ ለዘላለም ጌታ ነው። እግዚአብሔር ተአምራትን መስራት ይጀምራል። የመጀመሪያ አካባቢ የነበሩ ደቀ መዝሙር እያስተማርኳቸው የነበሩ ልጆች መንደራቸው ሄደው ሲሰብኩ አጋንንት ጮኸ። በጣም ደስ አለኝ። ከዛ አንደኛው መዝገቡን እንጥራው ስትል ለምንድነው የምንጠራው? እሱ በእናንተ እጅ ምልክት ይሆናል ብሎ አስተምሮናል ብላ እዛው ጸልየው አጋንንትን አወጡ። ምን ልላችሁ ፈልጌ ነው፣ ይሄ የደቀ መዝሙር ህይወት ነው። ወንጌል ስትሰብኩ እግዚአብሔር በእጆቻችሁ ተአምራት ብዙ ነገር እግዚአብሔር ያለማምዳቸዋል። ስለ ወንጌል እግዚአብሔር አምላክ ስሙ ለዘላለም ይባረክ። የሐዋርያት ሥራ ምዕራፍ 20 ቁጥር 24 ላይ ያለው ነገር ግን ይላል ጳውሎስ፣ ነገር ግን ይሄንን ሁላችሁንም አስብላችኋለሁ። ይሄንን ቃል ነገር ግን በሉ፣ ነገር ግን ከእንደገና በሉ፣ ነገር ግን ሩጫዬንና ከጌታ የተቀበልኩትን አገልግሎት እርሱም የእግዚአብሔርን ጸጋ ወንጌልን መመስከር፣ ድገሙት፣ ወንጌልን መመስከር፣ ወንጌልን መመስከር። እዚህ ጋር ቆም ላድርጋችሁ። አይገርማችሁም? ይህን የመሰለ ትልቅ ሐዋርያ ወንጌልን መመስከር ነው ትልቁ ስራው። ሰዎችን ከሙታን ማስነሳት ሲል አታዩትም እኮ። የፈውስ አገልግሎት መጀመር ሲል አታዩትም እኮ። ይሄ ሁሉ እኮ ይሆናል እኮ፣ ልክ ነው፣ ይሄ ሁሉ ይደረጋል እኮ። ዋናው ስራ ግን ወንጌል ነው። ወንጌልን መመስከር ነው። ከእግዚአብሔር የተቀበልኩት ጸጋ። ከዚህ የተነሳ ምን አለ? ነፍሴ ይላል በእኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራለሁ። ስለ ወንጌል የተነሳ ብዋረድ ምን ችግር አለ? ቢሰድቡኝ ምን ችግር አለ? በቀደም አንድ ልጅ እየሰበከ አንዱ ምራቁን ሲተፋበት አይቻለሁ። ምን ችግር አለው? ከእግዚአብሔር ጸጋን ተቀብለናል። በእውነት እግዚአብሔር ይርዳን። ሩጫዬን እንል እስቲ፣ ሩጫዬን በሉ። በቃ ባይ ዘ ዌይ ይሄ ሩጫ ያበቃል አንድ ቀን። ባለፈው አንድ ቤተክርስቲያን እያገለገልኩ አንድ እናት ምስክርነት ሰጡ። በጣም ታመው እየሞቱ ነበር። በጣም ደክመው፣ ሰው ሁሉ የሚያውቀው ድካም በሽታ ማለት ከባድ በሽታ ውስጥ ነበሩና በህልሜ ምን አየሁ አሉ። አንድ
ረጅም መንገድ አየኋሉ እና ያንን መንገድ መሄድ ጀመርኩ አሉ። አያልቅም አሉ። በጣም ግሪን ነው አሉ። እና ከዛ መንገድ እየሄዱ ነው። ከዛ መንገድ ነው ተመለሺ ተብለው ተመለሱ ማለት ነው። ተአምሩ እሱ ላይ ነው። ተፈወሱ ሴትዮዋ። እግዚአብሔር ይባረክ። እኔ ግን ምን አልኩኝ ስቆም፣ ይሄንን መንገድ ግን አንድ ቀን ደግሞ ተመልሰው ይሄዱታል። ሰምታችሁኛል? እንሄደዋለን ይሄን መንገድ ሁላችንም። ሩጫ ከጌታ የተሰጠን አገልግሎት፣ ይሄ እድሜ እግዚአብሔር የሰጠን እድል መሆን ያለበት ለወንጌል ነው። ያልቃል፣ ሩጫችን ያልቃል፣ ይሄ ጉልበት ያልቃል። እህቶቼና ወንድሞቼ በእውነት እግዚአብሔር አይኖቻችንን ይክፈትልን። ጳውሎስ ባልሰብክ ወየውልኝ እንዳለ ማለት ነው።